ሰላም እንዴት ናችሁ? ደህና ናችሁ ወይ? የዘማነሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ የጽናትን ድራማ ይዘን መጥተናል ማለት ነው። እንደተለመደው አብረን እንተረካለን ማለት ነው። እንግዲህ ወደ ቪዲዮ ከመሄድ በፊት የዘማነሽ ዩቲዩብ ቻናል ቤተሰብ ያልሆናችሁ ከታች ያለችውን የደወል ምልክት ሁለት በመጫን ሰብስክራይብ፣ ላይክ፣ ሼር እንዲሁም ሰፖርት አድርጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። አስተያየት ኮሜንት መጻፍ ከፈለጋችሁ እንድትጽፉ በትህትና ጠይቃለሁ ማለት ነው። ወዳችኋለሁ፣ አክብራችኋለሁ። ወደ ቪዲዮ ከመሄዳችን በፊት እንደነገርኳችሁ ላይክ እንዳትረሱ። ወደ ቪዲዮ ላይክ አይደለም እኮ ላንተ አስበዋል ማሰብ እኛ ሰዎች ልክ ነን ብለን እናስበው። ሁላችንም የራሳችን አስተሳሰብ አለ። ታውቃለህ አባቴ 3 ዓመት ሙሉ እናቴን ሲያስታምሙት ምንም እንዳልተፈጠረ ነው። አጫውቶኝ የለም። ኦኬ እስቲል ሆስፒታል ስትገባ እንኳን አያቴ እንደታመመች አድርገው ነበር የደበቁ። ብቸኛ ልጅ ነኝ ነበርኩ ማለት በስተርጅና ወለዱ ሰደሙ ምንድን ነው ነበርኩ ስትለኝ ነው። ጽናት ድራማ በጣም ሀሳብ ላይ ተጨናንቆ ምናምን በጣም ተክዞ ቆሞ እያሰበ ነው። ምን እንደሚያስብ እንግዲህ አብረን የምናብራራው ይሆናል። ቆይ ለምን ሁላችሁም ድክመቴን አሳያችሁኝ? እኔ ትላንት ደካማ ነው ብላችሁ ዛሬ ጠንካራ ነው ብትሉ የሚሰማችሁ መሰላችሁ? እናንተ አስመሳይ ኖር አይደል እየኖራችሁ ያላችሁ? እኔም እሱን ህይወት መኖር አያቅተኝም አሳያችኋለሁ ብሎ ይዝታል። ከዛ የሆነ ደግሞ አዲስ ሰው መኪናው ስር ሆኖ በጣም የተጎዳ ሰው ነው መሰለኝ። ከዛ ወይ አምላኬ ፈጣሪ ሆይ ዛሬም በህይወት አለው እንዲ አልገደልከኝም። እንደ ኪራ ተስፋ ይቆርጣል። ቤተሰቦቼ እኮ ናፈቁኝ። እንደዛ ለመጣላት እህቴ ራሱ እንዴት እንደናፈቀች መቼ ነው ሆነ ከእነሱ ጋር የምታገናኙ እያለ ሞትን ይለምናል። ጠዋት ስነቃ በይች ምድር ላይ ራሴን ሳገኘው እንዴት እንደሰለቸኝ። እስቲ ቆይ ደግሞ አንድ ቡና ሄጄ ልጠጣ ብሎ መኪናውን አስነስቶ ይሄዳል ማለት ነው። መኪናውን አስነስቶ ሲሄድ ደግሞ እየናወዘ እየተጓዘ እያሰበ የአይጥ መርዙን ገዝቶ ህይወቱን ሊያጠፋ አንተ ያማን እንዴ ብሎ ይለዋል። ምን ነው ፈጣሪ እኔ ግደለኝ ስልህ ሰው ልታስገድለኝ አቦሎ ዞር በላ ብራዘር ይላል። ከዛ በሩን ከፍቶ ይወጣል ማለት ነው። ኪራ ደግሞ አስፋልቱ ላይ ግተር ብሎ ቆሟል። ደግሞ በልብስ ማበድ ጀምራችሁ? አዎ አብቻለሁ። ከፈለግ ደግሞ ልፈርምልህና ግጨኝ። እናቴን ያጠያፋት ጊዜ ነው ያመመኝ። እንደውም በጠጠታ አለንጋ ከምገረፍ እናጨርሰኝ እና ከመኔ ላይ ነው እንዴ ከመኔ ብሩክ ላይ ነው እንደምትከላከለ በሪ ሌላ አማራጭ ይሄን አየኸው እንዴ? ቆይ ምን አይነት ምንድን ነው? ወጣት አይደለ እንዴ? ማን ነው ወጣት ተስፋ ያቆርጥም ይላል። ይሁን ለሰማ የገንዘብ ችግር ከሆነ እኔ ልሰጥ እችላለሁ። ከዛስ ገንዘብ እኔነትን ያሳነሳል። ቆይ እንደዚህ አትበል፣ ተረጋግታ አስብበት፣ እንወስናለን። ለነገሩ ምንድን ነው ከአንተ ጋር ማወራው? የጀመረ የት ነው የምታውቀው? በቃ ልሄድበት። ቆይ ምን ማለት ነው? በዚህ ሁኔታማ አለቀ እና ልትቀጪ ተስማማ በለው። ያው በለው አሸኘኝት እንዳደረግልህ ጠርሙስ እያጋጨን እናውራ። እኔ ምንም እችን ሰዓትን እንጂ ደግሞ በልበል ቶሎ ብሎ ይዞት እየገፋፋ መጠጥ ቤት ይዞት ይገባል ማለት ነው። ይሄ ልጅ ባያገኘው ኖሮ እንግዲህ ያኔ የአይጥ መርዙን ሊጠጣና ራሱን ሊያጠፋ ነበር። ኪራ ግን የህይወታችን የተጻፈልን ነገር አለና
በተጻፈልን ቀን ነው እንጂ የምንሞተው እኛ በፈቀድ ነው አይደለም ማለት ነው። እና ደግሞ ይሄ በጣም ትምህርት አዘል እኔ ደረቅ አይደለሁም። ደረቅ ሰው ሳገኝ ግን ማድረግ ደስ ይለኛል። በቃ ውጣልኝ። ለምንድን ነው የምትናደጂው? ቆይ ለምን አትወይልኝም? ውጣልኝ እንጂ። እንዲሁም የኮሰረት ወጥ ሳልበላ አልወጣም። ምግብ ነው መብላት ነው የሚፈልገው። እሺ በሻይ ዳቦ ይፈልጥ ትወጣለህ። እኔ ጣልሽ አይደለሁም ያለውን አቅርቢ ባይሆን ድጋሜ አንቺ አርፈሽ ቀስ ብለሽ አትሄጂም እንዴ? እየየሽ አትሄጂም እንዴ? ማን ነው መክሮዬ? እኔ ክብሮም ነኝ። አንተ ውጣልኝ። እኔ በቃ ተወኝ። ቆይ ያለ ነገር ልብላና እወጣለሁ። ደግሞ እየየሽ አትሄጂም እንዴ? ወይኔ ጉዴ! እኔ መኩሪያ አትበይ። እኔ ክብሮማ እኔ ምን አገባኝ? ወይ ተጎዳሽ እንዴ? ወይ በእግዚአብሔር ታጣን አልፈልግም ብላ ታመናጭቀዋለች ማለት ነው። አትንኩኝ፣ አትያዙ፣ አትልቀቁ ምንድነው ነገሩ ብሎ ይላል ማለት ነው። ክብሮምዬ ግን ክብሮምና ሰናይት በጣም የሚጣበሱ አይመስሉም። ምን ሆነሽ ነው ግን አንቺ? እኔ መኩሪያ አይደለሁም ክብሮም ነኝ። አንተ ምን ክብሮም ነህ? ደባልቀው ነው እንጂ ምን ነው ኮሰረቱን ከወጡ ነው መደባለቀው። ለነገሩ ትቼዋለሁ፣ እንደዚህ ማታፈጭብኝ ብሎ ይላታል ማለት ነው። እንግዲህ ሰናይትና ክብሮም መጨረሻቸው እንደሚጣበሱ እርግጠኛ ነኝ። በቃ ስወድሽ ቤልኝ ይላታል ማለት ነው ለምህሩ እንተናዬ። እንግዲህ ብንያም ይኸውልሽ ሴት ልጅ ስታገባ ነው የከሳቸው እንድባል አልፈልግም። ምግብ በደንብ በይ። ማነው እማዬ ራሱ ሳላስመዘናት ሄድኩ እያለችኝ ነው። ለምን? ይኸው በወር ውስጥ ስንት ኪሎ እንደምጨምሪ ለማወቅ ነው። ትቀልድብኛለህ? ምን ላርግ ብለሽ ነው? ለቀልድ ነው የተፈጠርኩት። ለዛ ነው እኮ አንተ የተፈጠርከውማ ለእኔ ነው። እኔ ምልሽ መሩዬ፣ ሰኒ ግን በጣም ተጎድታለች እንዴ? አዎ እግሯን አሟታን። ትንሽ ሳትጎዳ አትቀርም። እኔ እኮ በነከሽን ማይዛ አለቀኛለች። ክብሩ ማደረሳተ። አዎ ብታይ እሱ ልጅ ጋር አይጥና ድመት ሆኗለች። ቀልብ አልወደደም። አዎ እያለች ነው። ለምን እንደውም አልደወልላትም? አይ ተያት በቃ ምሩዬ፣ ተኝታ ከሆነ እንዳቀሰቅሻት። እንደውም ስላናሳት ደወለች። ሄሎ ሰኒ እንዴት ነሽ ብላ እየደወለች እያወራቻት ነው ማለት ነው። በሰላም ገባሽ? ቅድም እኮ ስደውል አታነሽም ብላ እያወራቻት ነው። ምን ነው ምን አረገሽ? ስለ ክብሮም እያወራቻት ነው። እንግዲህ ምግብ ስሪ ብሎሽ ነው ብላ ትላታለች ማለት ነው። እሺ በቃ ደውዬ እወጣለዋለሁ። ክብሮም ለይዞት ነው መሰለኝ ምግብ ካልበላው አልወጣም ብለል ደውለሽ ውጣ በይውን እኮ የምትለኝ። ኧረ ይመቸው፣ ሰው ማድረግ ይወደናል። ኧረ ይመቸው። ወንዶች እኮ እንደዚህ ናቸው። ኧረ የጅምላ ጭፍጨፋ እንዴ! ወንዶች ብለሽ እንዳልባ አንድ ማጭድ ትጨፈጭፍናለሽ እንዴ? ይሻላል፣ በጅምላ መጨፍጨፍ ይሻላል ብሎ ይላታል ማለት ነው። አንቺ ሴት ግድ የለሽም ሽበይና ታዋኝ በምትሄድበት ሄድ። ይሄው ምላስሽ እኮ ተያይዟል። እኔ ምን አድርግ ነው የምትለኝ? እንደምንም ብላችሁ አስቀይ እና ምናልባት ስትወድቂ ጭንቅላትሽ ወድቆ ይሆናል። ታይ በቃ ምግብን ሰጠዋ። ሂድ ውጣልኝ አሁን። ይሄ ጎመዘዘሻይሽን ነው እንዴ? እሱም ሲበዛብህ ነው። አሁን ልተኛ በተወኝ። ይልቅ ተወኝ እና ሆስፒታል እንሂድ። እስካሁን ቆይቶ ነው የሚያመኝ። ቅድም ድንጋጤው ነው። በቃ ዝም ብለህ ምግብ አዝና ስበላ ይተወኛል። እንዴት ወጣሽ ልትገባ የሆነው? ወይስ ብቻሽን ለማውላት ነው? እና ከምሰራ አይሻልም? በቃ ደግሞ ሂድ ውጣልኝ። አሰማም አማርኛ አሰማም እንዴ? ኪችኑን ልየው። ኪችኑ ወደ የት ነው? መውጫ በሩ በዚህ በኩል ነው ትለዋለች።
ከዛ እሱ አንተ ሰውዬ ናውጣልኝ፣ ምንድነው ችግር? አረ ይሄ ምንድነው ችግሩ? አናት ላይ በወደቀብህ። እንግዲህ ኪራ አሳክሮ እዚህ ጋር እና ይገርምሃል እናቴ ደካማ ነው ብላ ላንተ አይደለም እኮ ላንተ ብላ ላንተ አስባ እኮ ነው። ማሰብ እንደዚህ ነው እንዴ? ደካማነትን ማሳየት ነው እንዴ? ብሎ በጣም ተናዶ፣ እኛ ሰዎች ልክ ነው ብለን ስናስብ ብዙ ነገሮችን ስህተት እንሰራለን። ታውቃለህ አባቴ 3 ዓመት ሙሉ እናቴን ሲያሳምም ምንም እንዳልተፈጠረ አጫውቶኝ ይሄዳል። እስቲል አሁን ሆስፒታል ስትገባ እንኳን አያቴ እንደታመመች ነበር አድርገው ነው የሚነግሩኝ ብሎ ኪራ ብቸኛ ልጅ ነህ እንዴ ብሎ ይጠይቀዋል። ነበርኩ። ምን ነው ነበርኩ ማለት በስተርጅና ወለዱ እንዴ? አንተ ደግሞ ምንድን ነው የምታወራው? ነበር ውስጥ ላይ ነው። ሲጀመር አንተ ማነህ? ለምንድን ነው እንደዚህ እያወራው ያለሁት ብሎ ይናደዳል። ቅዱስ እባላለሁ። ብዙ ጊዜ ህመማችን የማያውቀን ሰው ለመናገር እየቆየ ለመስማት የማያውቀን ሰው ለማውራት ይቀለናል። ማነህ? አሁን ምን ይጨመርልክ? እንደዚህ ሰክሬ ራሱ ምን ነው መቼም እንደሚኖር ሰው ጨጓራን አስበለት አይደለም። ምን ማለት ነው? ቀላል እኮ ነው። አንተ እኮ ሬሳ ሆነሃል። ቅድም ባልይዝህ ኖሮ እኮ እኔ እኮ ሞተህ ሬሳ ነበረ። አሁን ላንተ በቁመህ ሬሳ ነህ ለኔ። ታውቃሃን ግን እየሰደብኸኝ እኮ ነው እንዴ? ራስህ እኮ ነህ እንደዛ እንድልህ ያደረገኝ እና እኔ ምን ነው መቀበል ከበደክ? ራስህ ልታጠፋ ኖሮ እኮ ሬሳ ነበርክ። በቃ እዚህ ጋር እናቆም። ሳቀበት። ከዛ ሲስቅበት ምን ያስቃሃል? ቅድም ራስህን ሊያጠፋ የነበረ ሰውዬ አሁን ለምን እንደተናገር ክብር የተነካ ብሎ ዘራፍ ይላል። እንደዚህ ስላልከኝ መኖር የሚያጓጓ ይመስላል? በደንብ ነው የሚያጓጓህ። እስቲ አስበው። ራሳቸውን ላንተ ብለው የሰጡ ላንተ ብለው ብዙ ነገር ያደረጉ ነው። ከብዙ ሰዎች ተለይተህ ራስን ታጠፋ። ከዚህ በላይ ራስ ወዳድነት አለ እንዴ? ራሱ ደግሞ አስመሳይ ነው። በቃ ሞት ወቃሽ አትሆን። ሞት ቢወቀስ ቢሆን እኔ ቤተሰቦችን እድሜ ልክ ነው ወቅሳቸውና ረግማቸው ነበር። አይ ሞተውብህ ነው እንዴ? አይ አረገውብኝ ነው። አንተ ቆይ ማነህ? ለምን ማነግረኝ? ቅዱስ ነኝ አልኩህ እኮ። ያው ሱሜን መኖር ያልቻልኩት ነኝ፣ እርኩስ ነኝ። ለምን እንደዛ አልክ? እንደዚህ ማሰክረህማ አልነግርም። ነገ በዚህ ስልክ ደውልና አዋራኝ። ብዙ ማወራ ነገር አለኝ። ለነገሩ ልቅሶ የሌለ ትመጣ ነው። ምን ነገ 10 ሰዓት ላገኘና ከዛ በኋላ የፈለገውን ነገር ትወሰናለህ። አረ በቃ አሁን ወደ ቤት ወሰደኝ። መኪናዬን ነዳጅ ጨርሳለች እና በምን ልንሄድ ነው? በእግራችን እንሄዳለና። በእግራችን ትቀልዳለህ እንዴ አንተ? እኔ በእግር ያልሄድም። ያሬድ ጥራልኝ፣ ሪያድ ጥራልኝ ብሎ ይለዋል ማለት ነው። ከዛ እሱ ደግሞ እንግዲህ ምን እንዳለው እንግዲህ አይታወቅም። እስቲ መጨረሻውን የምናየው ይሆናል። እንግዲህ ለማንኛውም እንደዛ ብሎ ኪራ በጣም ተናዶ በጣም ተስፋ ቆርጦ እንደዛ እያለ እንግዲህ ክብሩ ይህን ልጁን በማግኘቱ በጣም ነፍሱን አትርፏል ማለት ነው። ነፍሱን አትርፏል። ግን አንዳንዴ እኮ በቃ በይች ምድር ላይ ስንኖር የምወዳችሁና የማከብራችሁ ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሰፖርት አድርጉ ማለት ነው። አትርሱ። ወዳችኋለሁ፣ አከብራችኋለሁ። ግዳፋችሁ አይለየን እና እንግዲህ ሰናይትና ክብሩም እንዲሁም የጣበሱ ነው የሚመስለኝ። እንዲሁም መጨረሻቸው አይጥና ድመቱ ነዋል የእውነት። እንዲሁም አሁን ኪራን ከህይወት ያዳነው ልጅ እንግዲህ ወደ ድራማው ተቀላቅሏል ማለት ነው። የኪራን ህይወት ያተረፈው
እውነት ለመናገር በጣም ደስ ይላል እና እኔ በጣም ደንግጬ ነበረ። እኔ ደግሞ ምን ሊያደርግ ነው እንደዛ ሲያስብ ሲተክዝ እላለሁ። ለካ ሰርጀሪው ተስፋ ቆርጦ እንግዲህ ራሱን ሊያጠፋ ነው። ለማንኛውም ማለት ነው ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ደጋገምኩባችሁ። ለዚህ ቪዲዮ አዲስ ከሆናችሁ ደግሞ ኮመንት አስተያየት ጻፉ። ከስር አስተያየታችሁን እቀበላለሁኝ። የምወዳችሁና የማከብራችሁ። በቀጣይ ቪዲዮ ውስጥ የምንገናኝ ቀጣይ ድራማ ይዘት የምንመጣ። መልካም ጊዜ ይሆንላችሁ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሆንላችሁ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። እንደተለመደው እንግዲህ ስህተቴ እንግዲህ ብዙ ማብራራት ስለማልችል ነው እንደዚህ አድርጌ የማቀርበው። ሰው እንደ ችሎታው ነው የሚያቀርብ። እንግዲህ ይቅርታ አድርጉልኝ። በቀጣይ ተመነገናኝ። መልካም ጊዜ ይሆንላችሁ።